አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አመሻችሁልኝ? ምሽታችሁ እንዴት ነበር? የኛ ጭንቀታሞች ጨረቃ ፋሚሊ ውዴቶቼ በጣም ስትጨነቁ ነበር። አብዛኞቻችሁ በሚባል ደረጃ ስቲል ነው እየተጨነቃችሁ ነው ምናምንና አይዞን። በጣም ብዙዎቻችሁ ደግሞ እያለቀሳችሁም አይቻለሁኝና እዚህ ጋር የኛ እንደዚህ መሆን የእናንተ ይሄ ማልቀስ ምናምን ራሳችሁን በጣም ጭንቀት ውስጥ መክተት ምናምን ነገር አስፈላጊ አይደለም ውዶቼ። ሲጀመር እስከዚህም የሚያደርስ ነገር የለም። ያው ዛሬ እንግዲህ ሀይሚዬ እኔ ቆንጆ ክላሷ ቁጭ ብላለችና ብሩኬ ወንድሜ ደግሞ አበባውን ገዝቶ ከዛ ደግሞ የሚጽፈውን ነገር ጽፎ ክላሷ ወስዶላት ያው መናገር ያለበትን ነገር ተናግሯል። እሱም በጣም ጭንቀት ውስጥ ነው። እንኳን አይደለም ብሩኬ እኛ ራሱ ከሱ በላይ እኛ እየተጨነቅን እንደሆነ ራሱ እሱ ተናግሯልና ከሱ በላይ እኛ እንዴት እንደሚጨንቀን እያያችሁ ነው። እሱ ደግሞ በቦታው ያለው ደግሞ አስባችሁታል። በጣም ይጨንቃል። እና ብሩኬ እንግዲህ ወንድሜ አይዞን 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 ቅመምዬ ያንተው ነች፣ መቼም ቢሆን በቃ ያንተው ነች እና ጊዜ ስጠኝ እያለች ነበርና ያው አብዛኛው በሚባል ደረጃ ሴት ልጅ ትቅደረደራለች ምናምንና ለተወሰነ ጊዜ ምናምን ከዛም በኋላ ያው እሺታዋን ታሳውቃለች ማለት ነውና ላይክ የዚህ አይነት ነገር ይመስለኛል ቅመምዬም ጋር ያለው እንጂ ቅመማ በፍጹም ለብሩኬ ስሜት የላት ሆኖ ነው ብሎ ማሰብ የማይታሰብ ነው። በፍጹም የማይታሰብ ነው። እና ውዶችዬ እንዴት ነው? እኔ እኮ አሁን እዚህ ጋር ሀይሚዬና ብሩኬ ኦልሬዲ ፍቅርን እየኖሩት ያለበት ሁኔታ ነው ያለው። ማለት በቃ በካሜራም ይሁን በምንም ይሁን ብቻ ፍቅራቸውን እያየን ነው፣ እንዴት እንደሚያሳዩን እንዴት እንደሚሆኑ ምናምን እና ያንን ፍቅር የምናየው ደግሞ ፍቅረኛሞች የሚያደርጉትን ነገር ነው እነሱ እያሳዩን የነበረው ማለት ነውና በጣም ብዙ ነገር እያየን ነበረና አሁን ላይ እኔ ምን እንደከበዳት ቅመሟ ላይክ እያስጨነቃት ያለው ነገር ምን እንደሆነ አላቅም። ያው እያለቀሰችም ነበረ። የምታለቅሰው ደግሞ ያው በራሴ ምክንያት ነው ምናምን ነበር ስትል የነበረው። አንተ ምንም አላደረክም፣ አንተ እንደውም ጥሩ ነው ያደረከው፣ ፍቅርህን የገለጽክልኝ፣ አመሰግናለሁ ምናምን እያለች ሁሉ ስታመሰግነው ነበር ማለት ነው። እና እሷ ጋር ያለው ነገር ምን ሆኖ ነው በዚህ ልክ እንደዚህ ማለት ፍቅሩ ነው ወይስ ምናምን የሚለው ነገር ያው ትንሽ ግራ ያጋባል። ግን ምንም ነው ብዬ አላስብም። በእርግጠኝነት ፍቅሯ ነው ወይም ደግሞ ድንገታዊ ስለሆነባት ላይክ ድንጋጤ ነው ፍራቻ ነው የሚለውን ነገር ነው እኔ የማስበው ማለት ነው። እና ጊዜ ስጣት ብሩኬ ወንድሜ፣ አንተም ደግሞ አትጨነቅ፣ አታስብ። ሁሉም ነገር መልካም ይሆናል። ሁሉም ነገር ጥሩ ነገር ይሆናል። የትዕግስት ፍሬው ጣፋጭ ነው ይባል የለ? ያው ታግሰህ ሁለታችሁም ታግሳችሁ ብዙ ነገሮችን አሳልፋችሁ ተቋቁማችሁ ስለዚህ ደርሳችኋልና ከዚህም በኋላ ደግሞ የእሷን ምላሽ ለመስማት ትንሽ ጊዜ መጠበቅ ይከብዳል ብዬ አላስብም። እና በእርግጥ ምላሹን እስከምታሳውቅ ድረስ በጣም ያለው ጭንቀት ከባድ ነው፣ በጣም ከባድ ነው። እስከ ዛሬ ድረስ እንደውም ቀላል ነው ብዬ አስባለሁ። ምክንያቱም ብሩኬ እንዳለው ላይክ ብዙ ፐርሰንቱን በእሷ እንደሚተማመን እርግጠኛ እንደሆነና ላይክ እሷ ጋም ስሜት እንዳለ አይነት አድርጎ ያስብ ነበረ። ለዛም ነው እንግዲህ እስካሁን ድረስ እንደዚህ በፍቅር በምናምን ላይክ አለ አይደለ ፍቅሩን ሳይገልጽ ባፉ ግን ደግሞ ዝም ብለው እንደዚህ ደስ በሚል ሁኔታ ሲቀጥሉ የነበሩት ማለት ነውና አሁን ግን ምላሿ ምን ይሆን የሚለውን ነገር በመጠባበቅ ላይ ሲሆን ጭንቀቱ በጣም ከባድ ነው። ብሩኬ ወንድሜ እንረዳሃለን፣ ምንም ነገር ባትል ራሱ እንረዳሃለን ስሜቱ ማለት ነው። ይህን ስሜት ለመረዳት ግዴታ በቦታው መሆን አይጠበቅም። ብዙዎቻችን ደግሞ ያለፍንበትም አለን ብዬ አስባለሁኝ እና ይሄን ጭንቀት ይሄን ሀሳብ ትረዳላችሁ ብዬ አስባለሁ። በጣም ይጨንቃል። እንኳን አይደለም ዝም ብሎ ይቅርና እኛ አሁን እነሱን በጣም ስለምንወዳቸውን አይደል እንደዚህ በዚህ ልክ የምንጨነቀው። በቦታ ያለ ሰው ደግሞ ምን ያክል እንደሚጨነቅ አስቡትና ይጨንቃል። ግን ደግሞ ያው መረጋጋት ጥሩ ነው ብዬ አስባለሁኝና ሴትነቷን አስበክ ያው መቅደርደር ነው ምናምን በሚለው አስበህ የተወሰነ ጊዜ ብትሰጣት አሪፍ ነው። ጊዜ ስጣት ወንድም አለም እና ትጨነቅ። ሁሉም ነገር ፏ ነው የሚሆነው። ፏ እንላለን ጨረቃ ፋሚሊ ማታስቡ
ቅመምዬ ደግሞ ምንም በዚህ ልክ የሚያስጨንቅሽ ይሆናል አይደል? ውስጥሽ የሆነ ነገር ካለ መናገር ነው ማለት በቃ አንዳንዴ ውዶቼ ይሄ የሆነሽ ነገር ውስጥ የሆነሽ ነገር ካለ በግልጽ ማውራትን የመሰለ ነገር የለም። እውነት አለመናገር በጣም ነው የሚጎዳው። የሆነ ነገር ኑሮ አለመናገር በጣም ነው ውስጣችሁን የሚጎዳው። ከዛ ነገር ምናልባትም ልታረፍዱ ትችላላችሁ። ምናልባትም ያ ነገር በቃ ያልተናገራችሁት ነገር ሁልጊዜ ውስጣችሁ ቀርቶ ሁልጊዜ በቃ በጣም ውስጣችሁን እየረበሸው በሽታ ነው የሚሆንባችሁና መናገርን ማውራትን የመሰለ ነገር የለም። ብቸኛ ሆናችሁ ላይክ ምንም ነገር ሳትተነፍሱ ውስጣችሁ የሆነ ነገር እያለ ግን በቃ መናገር ከከበዳችሁ ያ ነገር በጣም ትልቅ በሽታ ነው ውዶቼና ማውራትን መተንፈስን መናገርን ያክል ምንም ነገር የለም ውዶቼ። እና ቅመምዬ እኛንም እሰርፍ ልባችንን እርግት አድርጊው። ጥላትም እፍር ይበል፣ ጥላትም እፍር ይበል በቃ የምር። እና ሀይሚዬ እኔ ቆንጆ ጥሩ ምላሽሽን እንጠብቃለን ማለት ነው ኢንሻአላህ። እና ምንም ሊያስጨንቅሽ የሚገባ ነገር ሊኖር አይገባም። ድንጋጤ ፍራቻ ከሆነ ራስሽን በደንብ አዳምጠሽ ምንም ሊከብድሽ የሚችል ነገር የለም። እና እስከ ዛሬ ድረስ እንደዚህ ብዙ ነገር እያደረጋችሁ እኛ ላይ ብዙ ነገር እያሳያችሁን ምናምን ላይክ እንደዛ እየሆናችሁ እንደዚህ አይነት ነገር እንዳይመጣ ነበር እንዴ? ቆይ እና ያስቃልም እኮ እኔ ግራ ነው የገባኝ እኮ። እና ብቻ ግን ማለት እንዴት ነው አሁን ከጓደኝነት አልፋችሁ ወደ ፍቅረኛ ይሄ ፍቅሩን ምናምን ነገር እንዲህ በቃል እንትን ባትሉትም በተግባር ብዙ ነገር እያደረጋችሁ አሁን ላይ ግን ላይክ እንዴት ነው ፍቅራችሁን ባፋችሁ ለመገላለጽ በዚህን ያክል ሊከብዳችሁ አይገባም። ምክንያቱም ኦልሬዲ ከቃሉ በላይ በተግባር እየኖራችሁት ነበረ እና ቃሉ ለምን ከበዳችሁና ሊከብዳችሁ አይገባም። ምንም ሊከብዳችሁ አይገባም። ስለዚህ ቅመምዬ ምንም ሊከብድሽ አይገባም። በቃ ፈታ ብለሽ በጣም ጨዋ ልጅ፣ በጣም የተረጋጋ ልጅ ከምንም በላይ ታውቂዋለሽ ብሩኬንና እንደዚህ አይነት ንጹህ ፍቅር ልስጥሽ ብሎ የመጣን ሰው ደግሞ እንደዚህ አስበሽበት የሚሆን ምንም ብቻ ጥሩ ምላሽ ሰተሹ ምናምን ወደፊታችሁን አሳምራችሁ በሳቅ በደስታ እኛንም አኩርታችሁ ጥሩ ደረጃ ደርሳችሁ ማየት ስለሆነ እኛም ፍላጎታችን እኛንም አስደስታችሁ ለራሳችሁም ተደስታችሁ ብትኖሩ ባይኔ ማለት ነው። ምክንያቱም በዚህ ሰዓት የጠፋው ንጹህ ፍቅር ነው። ንጹህ ፍቅር ከተሰጣችሁና ፈጣሪ በእንደዚህ አይነት ነገር ከባረካችሁ ውዶቼ በቃ ከዛ ሰው ጋር ሆናችሁ አንድ ሆናችሁ እማትሻገሩት ችግር የለም፣ እማትፈቱት ችግር የለም። ሁሉንም ነገር ትወጡታላችሁ። በዚህ ሰዓት ሰው የናፈቀው ንጹህ ፍቅር ማግኘት ነው። በቃ ንጹህ ፍቅር የታጣበት ጊዜ ነው አሁን ላይ ያለ ነው ማለት ነውና ሀይሚዬ የኔ ቆንጆ ምንም ማልቀስ በዚህ ልክ ምናምን መሆን አይጠበቅብሽም የኔ ቆንጆ። መፍራትም አይጠበቅብሽም። ምክንያቱም እናንተ አሁን ላይ ልጆች አይደላችሁም፣ ትልልቅ ልጆች ናችሁ። ነገ ደግሞ ትዳር አለ ምን አለ ወደፊት ትልልቅ ነገሮች ይጠብቋችኋል። ሰው በቃ እዛም ነገር ውስጥ መግባታቸው አይቀርም። ስለዚህ ያን ያክል በዚህ ልክ መሆን አይጠበቅም። በቃ አለ አይደለም ይሄ በማንኛውም ሰው ላይ የሚሆን ነገር ነው። ጸጋ ነው። መፈቀርም ማፍቀርም ጸጋ ነውና ምንም ችግር የለውም። መታደል ነው፣ እንደውም መታደል ነው። ንጹህ ፍቅር ማፍቀርም መፈቀርም መታደል ነው ውዶቼ። ስለዚህ ለእናንተ ደግሞ ያን ያክል ምን የሚከብር ነገር ይኖረዋል ብዬ አላስብም ነበር በዚህ ልክ። የምሬን ነው። ምክንያቱም ኦልሬዲ እየኖራችሁ ስለሆነ ማለት ነውና ጥላትም ይፈር እኛም እንደሰትና ሀይሚዬ የኔ ቆንጆ ልባችንን እርግት እንደምታደርጊው ተስፋ አድርጋለሁኝ። ቡራዬ ደግሞ ተረጋጋ ወንድሜ። የምር አሳዘን የመጨረሻ ላይ ሲወጣ ምናምን ነገር እኔ እንጃ አላቅም። እኔ አልችልም ውዶቼ፣ እንደዚህ ጭንቀት የሞላበት ቪዲዮ ማየት ከባድ ነው እና ብቻ ግን እንዲቆጥርላቸው ግዴታ የሆነ ማለት ወደ እናንተ ለማምጣት ዲስከስ ለማድረግ ከእናንተ ጋር ለማውራት ምናምን እያልኩኝ ግዴታ እሰማለሁኝ እንጂ ማለት ነው በቃ ድምፁን አጥፍቼ እንዲቆጥርላቸው ብቻ ከፍቼ ብተው ሙዴ ነበር። ግን እናንተ ጋር ደግሞ እዚህ ጋር በጣም ብዙ የምትጨነቁ እህቶች አላችሁ ምናምንና ወደ እናንተ ለማድረስ ግዴታ ያሉትን ነገር መስማት ማዳመጥ ከእናንተ ጋር ለመወያየትም ዲስከስ ለማድረግም ግዴታ መስማት ስላለብኝ ነው እንጂ ይሄ ጭንቀት ቪዲዮ የሆነ
ቴሬር በቴሬር የሚያደርግ ነገር በጣም ነው የሚከብደኝ ውዶቼ። እና አልቀሽ አልቀሽ ነው የሚለኝ ሁሉ እና ቅመምዬ የኔ ቆንጆ ምንም አታልቅሽ፣ አይኗ እኮ ያስታውቃል ራሱ የሆነ በቃ እንደምታፈቅረው ምናምን ሁሉ እኮ ያስታውቃል። ግን አላቅም ለምን እንጃ ማለት በእርግጥ በዚህ ሰዓት ያው ቶሎ እንትን ለማለት ከፍራቻና ከድንጋጤ ሊሆን ይችላል። ግን ደግሞ ብዙ እንትን ባቲ ረጅም እንትን ባቲ እጅ መልካም ነው ብዬ አስባለሁ። ብሩኬም ተረጋጋ ወንድሜ። ከዛ በተረፈ ሁሉም ነገር ሰላም ይሆናል ውዶቼ። አታስቡ፣ አትጨነቁ፣ ሌላ ቤት እየሄዳችሁ አትረበሹ። በቃ ስለምንም ነገር አትረበሹ ውዶቼ። እናንተ ሰው ሀገር ላይ ነው ያላችሁት፣ ራሳችሁን ጠብቁ። ብሩኬ ወንድሜም ደግሞ ሁሉም ነገር ይስተካከላል። ቅመምዬም አትጨነቂ። በቃ ለኛም ረፍት ለእናንተም ረፍት ነውና ትንፍስ ብለሽ ያለውን ነገር በቃ እንጂ በፍጹም ሌላ ነገር እኔ አልጠብቅም ውዶቼ። የማይታሰበውን የማይሆነውን እና አትጨነቁ፣ አታስቡ። ሀይሚዬም ኢንሻአላህ መግቢያ ሰርተሽ ምናምን ነገር በጥሩ ነገር እንደምትመጭ ተስፋ አድርጋለሁኝ። ከዚህ በፊት ላግባ እንደዚህ ነው ለትዳር ሽምግልና ምናምን እየተባለ ከዛም ብዙ ጊዜ ደግሞ እኮ ሀብና መለኛው ራሱ ፍቅረኛው ምናምን እያሉ ነው ሲያወሩ የነበሩት። እነጋሽዬ ውለዱ ክበዱ እያሉ እየመረቁ እኛ ውለዱ ክበዱ እያልን እየመረቅን ምናምን ይሄን ሁሉ ጉዞ እየተጓዝን በዚህ ልክ ምናምን አሁን ላይ ደግሞ እንደ አዲስ እቺ አፈቅረሻለሁ የምትለው ብቻ በቃል በቃል እንደዚህ ስላልወጣች አሁን ስትወጣ በዚህ ልክ መረባበሽ ምናምን እንዴ አይመጣውም። የኛም ረብሻ የኛም ጭንቀት ከዛ ደግሞ የእናንተ መጨነቅ በዚህ ልክ ሊሆን አይገባው ነበር። ግን ያው እውነተኛ ፍቅር ስለሆነ ነው ውዶቼ። ከልባችሁ ይሁን ከአንጀታችሁ እውነተኛ ፍቅር ሲሆን እንደዚህ ያስፈራል፣ ያስጨንቃል ምናምን እና እውነተኛ ነገር ስለሆነ ነው። ብሩኬ እንግዲህ የኔ ወንድም ተጨነኩላችሁ፣ ግራ ገብቶኝ በጣም ብዙ ነገር ሳስብ ነበረ። እንደውም ወንድም አመስያት ነው እንዲህ ወደሚለውም ደረጃ ሂጄ ነበረ ምናምን እያለ ብዙ ነገር አውርቷል። እንግዲህ መግቢያ ላይ ማለት ነው እንዳዳመጣችሁት እንደሰማችሁት። እና ኖ እንደዛ አታስብም ብሩኬ ወንድሜ በፍጹም። ምክንያቱም ሀይሚዬ ላይ ያለው ነገር ከወንድም የወጣ ስለሆነ የሚታይባት የምናየው እስከዛሬ ድረስ ስናይ የነበረው እንደዛ ስለሆነ በፍጹም እንደዛ አታስብም። ምክንያቱም በወንድም ሌላ ሴት ቢያመጣ ምናምን አይቀናም። ከወንድም የወጣ ነገር ነበር ሪያክታችሁ ምናምን ወንድም ጋር እንደዛ አይነት ሪያክት አይታይም። ስለዚህ እንደ ወንድም ሳይሆን እንደ አንድ ወደፊት ባል ወይም ፍቅረኛ ነበር ስታይ የነበረውና አትጨነቅ፣ አታስብ ማለት ነው። ሌላው የሆነ ነገር ሳላደርግ ሳላዘጋጅ ላልከው ነገር ደግሞ አፈቅርሻለሁ ለማለት ምንም አይነት መዘጋጀት ምናምን አያስፈልገውም። እንዲህ ባፍ ብቻ መናገር በቂ ነው። ግን ላይክ ሌላ ምንድነው የቀለበት ፕሮግራም ምናምን ሲደረግ ግን የሆነች ትንሽዬ ዲኮር ምናምን እንዳቅም ማድረግ ይቻላል ማለት ነው እንጂ ይሄ ምንም ችግር የለውም። ብቻ ብሩኬ በጣም ነው ያሳዘነኝ የምር ብዙ ነገር ሲናገር ምናምን እና ያስጨንቃልም። በዚህ ልክ ነው የምትወዘጋገቡት ከራሳችሁ ጋር የምታወሩት ምናምን እና ግን በቃ ምንም ነገር አይመጣም፣ ምንም ነገር አይፈጠርም። አብሽር ቅመምዬ የኔ ቆንጆ፣ እንደዚህ አንድ ክላስ ተቀምጠሽ ምናምን በዚህ ልክ መጨናነቅ አያስፈልግሽም። በቃ ፍርጥ አድርጊውና የውስጥሽን ውስጤን ማዳመጥ ከበደኝ ሳይሆን በቃ አለ አይደለ ታፈቅረዋለሽ ምናምን መናገር ነው ግልጹን። እኛንም አታወዛግቢን እሱንም ሳታወዛግቢው የኔ ቆንጆ ሳትፈሪ፣ አንቺም ደግሞ ሌላ ጭንቀት ውስጥ እየገባሽ ሌላ ነገር ውስጥ ከምትገቢ በቃ ያለውን ነገር ተናግረሽው ከዛ በቃ ሁሉም ነገር ይስተካከላል ማለት ነው። ኢንሻአላህ ከይር ይሆናል ሁሉም ነገር። አታስቡ፣ አትጨነቁ ውዶቼ።